እንዴ ዳጣም እኮ አለችላት እዚህ ከቆየች። ዳጣ እዚህ ናት፣ የትም አትሄድም። ግን እንዴት እዚህ ከቆየች አልከኝ? አይ ምንም አባይ። ሰላም ስለ ዳጣ ጠይቃ ታውቃለች? አዎ ብዙ ጊዜ ትጠይቀኛለች። ምን እያለች? እሷን ጠይቃት ነው የምትለኝ። ሲመስለኝ ዳጣ መቀለድ እንጂ ቁም ነገር የምታወራ ይመስለኝ። ሰላም ደግሞ ስለ ዳጣ በጣም ነው ማወቅ የምትፈልግ። ቆይ ምን ጠይቅልኝ ብላ ታውቃለች? የት እንደተወለደች፣ ስለ እናቷ፣ ስለ አባቷ፣ በቃ ስለ ሁሉም ነገር ነው ጠይቃት የምትለኝ። እውነትህ ነው? አዎ አባይ። አውቃታለች ማለት ነው? ምኑን ያወቀ? ዳጣ ለአቤጌል እኔ ለምኜልሽ ነው አቶ ደረጀ ወደ ቤት እንድትመለሽ ያደረገው በማለቷ ምክንያት ትልቅ ፍጥጫ ውስጥ ገብተዋል። አንቺ ለምነሽው እንዴት እሺ ሊል ቻለ? እኔን አይወደኝም ማለት ነው። ባለፈው ደግሞ በስህተት አባዬ ብለሽ ስጠሪው ሰምቻለሁ። ስለዚህ የሆነ ነገር አላችሁ ብላ ድርቅ ብላለች። ይሄንን መቋቋም ስላቃታት ዳጣ ደግሞ ጠላት ፊት እየተራመደች ወደ ቤት ሄዳለች። አቶ ደረጀ ደግሞ ቤተሰቡን ሰብስበው ኤቢ ወደ ቤት ስትመለስ ማንም እንደ ድሮ እንዳያናግራትና ሁላቸውን ፊት እንዳይሰጧት ኩስተር እንዲሉባትና ከዛ ከጥፋቷ ተምራ ይቅርታ ጠይቃ ኖርማል ህይወታቸውን እንዲጀምሩ አዘዋል። ሁላቸውም ተስማምተዋል። ዳጣ ክፍል 33 ምን አዲስ ነገር አለ የሚለውን አብራችሁን ከቆያችሁ አጠራርኬ አንድ ባንድ የምነግራችሁ ነው የሚሆነው። ተከታተሉኝ። ሰላም ሆዷ በጣም ስለገፋ እንግዲህ ከቤተሰቡ ጋር ብዙ እየተቀላቀለች አይደለም፣ ከኪችንም እየወጣች አይደለምና ሰራተኛ የሚያግዛት ሊቀጥሩላት ተስማምተዋል። ኤቢም ወደ ቤት ተመልሳለች። ውሃም ልታናገራት አልቻለችም። ናታንም እንዳለ የቤተሰቡ አባላትን ጨምሮ ማለት ነው ሁሉም ሰው ዘግቷታልና ተመካክራችሁ ነው ወይ ይሄን ያደረጋችሁት በማለት ትልቅ ግራ መጋባት ውስጥ ገብታለች። እናቷንም ልታባብል ብትሞክር ፊት አልሰጠቻትም። እግርሽን ልጠብሽ ወይ ጫማሽን ላውልቅልሽ ወይ በማለት ላይ ናት። እሷ ግን ተንበርክከሽ ይቅርታ ጠይቂ ብላ እሳት ተንበርክካ የቤተሰቡን አባል እንግዲህ አንድ ባንድ ይቅርታ እየጠየቀች ነው የምትገኘው። ናታን ዳጣን እያደነቃት ነው የሚገኘው። አንድ ሰው ሲጋተታት ሄጄ አዳንኳት በማለቷ እየተነሳ አንቺ ወንድ ነበረ መሆን የነበረብሽ እኮ ሲላት፣ ያው ለሴቶች ዝቅተኛ ቦታ ማህበረሰቡ እንደሚሰጥ ይሄንን ነገር ማስተካከል እንዳለባቸውና ሴት ከቆረጠች ምንም ነገር ማድረግ እንደምትችል እያስረዳችው ነበረ። ኤቢ ወደ ክፍላቸው እየገባችው እንግዲህ እሷ ስትገባ ዳጣ ተነስታ ወጥታለች። ከዚህ በፊትም ናታን ልብሷን እንድትቀያየርና የሆነ ቦታ ይዟት እንደሚሄድ ነግሯት ነበረ ለዳጣ። ለኤቢ ምንም ፊት መስጠት አልፈለገም። ስታናግረውም አልመለሰላትም። እሷን በንዴት እንዳለ ገደል መግባት ትችላላችሁ ብላው ከክፍሉ ወጥታለች። ናታንና ዳጣ ወደ አንድ መዝናኛ ቦታ ሄደው ዥዋዥዌ እየተጫወቱ የራሳቸውን ጥሩ ጊዜ እያሳለፉ ነው የሚገኙትና ኤቢ እንዳታየኝ፣ ኤቢ አይታኝ እንድትከፋብኝ አልፈልግም በማለት ለናታን ተነግረዋለችና ኤቢ አውቃ ነው እኔን አትወደኝም፣ አንቺ ከመምጣትሽ በፊት ገደል ብገባ ራሱ ዞር ብላ አታየኝም ነበረ፣ አሁን አንቺ ከመጣሽ በኋላ ነው ወደድኩ አፈቀርኩ የምትለው እንጂ እኔን አትወደኝም እያላት ነበረ ለዳጣ። እና አትፍሪያት በቃ ዝም ብለሽ ተረጋግተሽ ህይወትሽን ኑር እያላት እሷ ከዝና ውጪ ማንንም ፈርቻ አላቅም ትለዋለች። ዝና የሚባለውን እንግዲህ ባውቀው በጣም ደስ ይለኛል እንደዚህ የምትሆኝለትን የምትፈሪውን ሰው ሲላት፣ አረረ ባታውቀው ይሻልሃል፣ ዝና ማለት የሞት መልአክ ነው ወይ ያለ ማለት ቀጥታ ወደ ሞት ነው የሚልክ በማለት እንግዲህ ስለ ዝና ያላትን ፍራቻና ጥላቻ እየነገረችው ነበረ። ኤቢ ውሃን ዳጣና ናታን የት ነው የሄዱት በማለት ጠይቃት ነበረና ናታን ዳጣን እቅፍ አድርጓት አንድ ላይ ተያይዘው በውጭ በር በኩል ነው የወጡት ብላ ነግራታለች። እሷም እንግዲህ ወዴት እንደሄዱ አቅጣጫ እንድትነግራት ነበርና የፈለገችው በበር በኩል ስትላት ተናዳ ነበርና እንዳወራዎች ደግሞ ለማንም እንዳትናገሪ ስትወጪ ደግሞ በሩን ከፍት ታዩ ምጥን ስለምትመጣ ብላ አስወጥታታለች። እንግዲህ ኤቢ ከባድ ቅናት ውስጥ ነው የገባችው።
ናታን ዳጣን ጭር ያለ ቦታ ከወሰዳት በኋላ ስለ ህይወቷ አንዳንድ ነገር እየጠየቃት ነው የሚገኘው። የት እንደተወለደች፣ እናቷ ምን አይነት እንደሆነች፣ አባቷስ እንግዲህ እያንዳንዱን ነገር ለማወቅ ጥረት እያደረገ ነው የሚገኘው። እናቷን አይታት እንደማታቃት፣ አዲስ አበባ ተወልዳ አዲስ አበባ እንዳደገች፣ ድሬዳዋ የሚባለው የታሪክ እንግዲህ ሀሰት እንደሆነ ከዛም በመቀጠል ደግሞ ስለ አባቷ ሲጠይቃት ስለ አባቴ አሁን መናገር አልፈልግም ጊዜ ስጠኝ ብለዋለች። በዚህ መሀል እናቷ እንግዲህ እኔም በመፈለግ ምን አይነት ስቃይ ውስጥ እንደምትገኝ ሳስበው በጣም ያመኛል በማለት ስቅስቅ ብላ እያለቀሰች እንባዋንም ሲጠራርግላት ነበረ። ምጥንና ውሃ ስለ ሰላም እርግዝና እየተመካከሩ ነው የሚገኙት እና እናስደንግጣት ስትል ውሃ ልጇ ካለቀኑ እንዳትወልደው አናስደነግጥም፣ እርጉዝ ሴት መደንገጥ የለባትም ብላታለች። ምጥን አርግዝሽ ታውቂያለሽ እንዴት አወቅሽ እያለች ነው ውሃ እና ለወደፊቱ አንድ ላይ እንደሚያረግዙ እየተመካከሩ ነው። የልጃችንን ስም ማን ብለን እናውጣ እየተባባሉ ነው። ውሃ ለልጇ ስም አውጥታል። ጠጅቱ ደረጀ እንደምትባል የልጇ ስም ለምጥን እየነገረቻት ነበረ። ኤቢ አሁንም ከጥፋቷ እንግዲህ ልትታረም አልቻለችም እና ለወይዘሮ ማርታ ኤቢ እህቴ ነሽ እያለች ነው። በፊትም እንግዲህ አባዬ ብላ በስተት እንደተጣራች እያንዳንዱን ነገር እያቀነባበረች ከአቶ ደረጀ ጋር ሌላ ችግር ውስጥ ለመፍጠር እየሞከረች ነው። ወይዘሮ ማርታ ግን ልትቀበላት አልቻለችም። ታዲያ እሷን የመሰለች ልጅ እህት አግኝተሽ ነው ወይ በማለት ነበረ የመለሰችላት። አቶ ደረጀና ናታን ስለ ውሃ የጤና ጉዳይ እየተመካከሩ ነበረ። ስትወለድ የኦክሲጅን እጥረት አጋጥማ ስለነበረ እንደ ልጅ የማሰብ እንግዲህ የጤና ችግር እንዳለባት ነበረ እየተወያዩ የነበሩት እና መፍትሄውም ከብዙ ሰዎች ጋር እንድታወራ እንድትጫወትና ነጻነት እንዲኖራት መፍቀድ ነው ብሎኛል ዶክተር ብለዋል አቶ ደረጀ። የኤቢ ፍቅረኛ ኤቢን መንገድ ላይ አግኝቷት እየተከተለ እንግዲህ ከድሬዳዋ 5 ቀን ፈጅቶብኝ ዛሬ መድረሴ ነው እያለ አንዳንድ ነገሮችን እያወራት ነበረ እና እህትሽ ድጋሚ እሷ ፊት እንዳትደርስ ብላ አስጠነቀቀችኝ በማለት ሲነግራት እህቴ ናት አለች ወይ ትለዋለች። አዎ እህቴ ናት ብላኛለች አለና እሷ ደግሞ በጣም ነው ነገር የበላችሁ። ይሄ እህት የሚባለውን ጉዳይ ስትሰማ እንደ ቀላል እያለፈችው አይደለም እና ደጋግማ ነበር እህቴ ናት አለች ሆይ ያለች የጠየቀችው። እሱ በጣም እንደሚመሳሰሉ እንግዲህ እህትየውም ኃይለኛ እንደሆነች እያንዳንዱን ነገር ያው በእህትና በአማች መካከል እንዳሉ ነው ያሰበውና የሚያዋራትም በዚህ መንገድ ነበረ። ኤቢ ትልቅ ንዴት ውስጥ ናት። የዳጣ እህት መባል አትፈልግም። አቶ ደረጀና ናታን በውይይታቸው መካከል ሰላም ስለምን እንደምታወራው ናታንን እየጠየቀው ነበረ። እንግዲህ ስለ ዳጣ የማወቅ ጉጉት እንዳላት ደጋግማ እንደምትጠይቀው እያንዳንዱን ነገር እንግዲህ እየነገረው ነበረ። አቶ ደረጀ ከፍተኛ ድንጋጤ ውስጥ ነው የገባው። አውቃታለች ማለት ነው ወይ ያለ ነበረ እና የት ነው የተወለደችው፣ የት ነው ያደገችው፣ አባቷስ እናቷስ የሚለውን ነገር ጠይቅልኝ እንደምትለው ናታን አንድ ባንድ ለአቶ ደረጀ አስረድቶታል። አቶ ደረጀ ክው ብሎ ነው የቀረው። ምክንያቱም እናትና ልጅ ካለ ጊዜው እንዲተዋወቁ እየፈለገ አይመስልም። ዳጣ ክፍል 33 የተከታተላችሁትን ይመስል ነበረ። ቀጣዩን ደግሞ ተከታትዬ ማቀርብላችሁ ይሆናል። ሰላም ቆዩልኝ።